እኔ አንድ ታሪክ ማቀው የሆነ ሰው አንድ ሀብታምና አንድ ደሃ የሚኖሩበት ሀገር ላይ አንድ ሰውየው ሀብታሙ ሰውዬ ወክ ያረገ እየተዝናና እያለ የሆነ ደሃ ምንም ልብስ የሌለው በቃ በጣም በርዶት ቁጭ ብሎ ያያውና መጥቶ ጠጋ ብሎ ምንም ልብስ የለህም ወይ? አዎ የለኝም፣ እግዚአብሔር ይመስገን የለኝም አለ። በቃ መጣው ጠብቀኝ ሂጄ ላምጣልህ ይለውና እሺ ብሎት ሂዶ ብርድ ልብስ ምናምን ይዞለት ሊያመጣለት ሂዶ ለካ የሆነ ስራ ምናምን ስራ ረስቶት ሳያመጣለት ረስቶት አድሯል። ጧት ከስራ ሲወጣ በር ላይ ሰውየው ሙቶ አገኘ እና የሆነ ጽሁፍ ግን ጽፎለታል። ስንት ዓመት ሙሉ አንድ ቀን ሳልታመም አንድ ቀን ችግር ሳይኖርብኝ ኑሬ አንተ ለሰጠኝ ተስፋ ግን አንተ ትመጣለህ ብዬ ስጠብቅ ይኸው ዝናቡ ደብድቦ ገደለኝ። ከእግዚአብሔር አውጥተህ ወደ አንተ ተስፋ አድርገኝ የእግዚአብሔርን ተስፋ ትቼ ወደ አንተ ተስፋ ያረኩ ጊዜ ሞትኩኝ ብሎ ጽፎለት ሄደ ይባል። ብዙዎቻችሁ አሁን በስደት ሀገር ላይ እየሰራችሁ ያልታመማችሁ መስሏችሁ ነው። እግዚአብሔር እየጠበቃችሁ እኮ። ምክንያቱም ምን አማራጭ አላችሁ? ምን አማራጭ አላችሁ? እግዚአብሔር ቸርነቱ ካልጠበቃችሁ በስተቀር አንድ ሰው 16 ክፍል አጽድቶ ያ ሁሉ ልብስ አጥቦ አንድ የአረብ ጀላቢያ ይሄ የሚለብሱት ወይም ደግሞ የሴቶች አብያ አጥቦ ተኩሶ ለመንተም ወገብ ነው የሚቀረጥስ። ያንን ስጋጃት ላኩ ይዘጋል። የሚያለቅስ ሞጃት ላኩ ያ ሁሉ ስጋጃ አጽድቶ ወሉሎ ገና ሂዳ እቃ ስታጠብ ልጆች መጣው ከትምህርት ቤት ይሄንን እቃ ይሄንኑን በታትነው ደብለቅለቅለቅ ክፍሉን አጽድታ ጨርሳ ስትመለስ ቤቱ ድብለቅ ነው። ለምን ብላ እንኳን አትቆጣም። ለምን ልጅ የአረብ ሀገር ልጅ መቆጣት አይቻልም። በዛ ልክ እንደዛ መከራ ያያችሁ የደከማችሁ ሰዎች ከድካም በኋላ ትንሽ የሀሳብ ጊዜ እንኳን ሲኖራችሁ ኢትዮጵያ ሂጅ ምን ልስራ፣ ምን ብሰራ ያዋጣኛል፣ አሁን ያለ ገንዘቤ ምን ያደርግልኛል ብላችሁ ያልሆነ ስህተት ውስጥ ትገባላችሁ። የሆነ ሰው ደግሞ ታማክራላችሁ። ያ ሰው ደግሞ አላውቅም አይልም። ሰው ገንዘብ አለኝ ምን ልስራ ብሎ ስታማክሩት አላዋቂ ሁሉ አዋቂ ነው የሚሆነው። ችግር ላይ ነኝ እርዳኝ ብትሉት እኮ ያ ሰው አንድ ፊደል አይጽፍላችሁ። ስልክ አነሳላችሁ። ስልክ ብር ካለሽ ግን እንኳን አንቺ ሳትደውይ እሱ ራሱ እየደወለ መከራ ያሳይሻል። ሰው ማለት ባለሽ ላይ ሐሳብ ለመስጠት እንጂ በሌለሽ ላይ ለመርዳት የታደለ ማህበረሰብ አይደለም ያለን። እንዳለ መታደሉ ነው። አሁን በዙሪያሽ ቤተሰብሽ ምርቋሻል፣ ስራ ማድክሞሻል፣ ደክሞኛል የምትሉ ብዙ እህቶቻችን አላችሁ። ደከመን አንድ አይነት ስራ ጧት ተነስቼ ያው ማታ ተነስቼ ያው ሁሌ ተደጋጋሚ ስልችት ብሏቸው ጭንቅላታቸው ሊያብዱ ጫፍ የደረሱ ሁሉ አሉ። አረ ያበዱም አሉ። እዚህ ቤት ከመስራት እብዱኑ አስፋልት መውጣት ይሻላል ብለው የመረጡ ስንት እህቶች አሉ። ለዚህ ሁሉ መፍትሄው ምንድን ነው? ያው የሰው ልጅ መቼም ኑሮ ወደ ሀገሩ መግባት ዞሮ ወደ ሀገሩ መግባት ኑሮ ወደ መቃብሩ የማይገባ የለም። ወደ ሀገራችሁ ስትገቡ መጀመሪያ ከመግባታችሁ በፊት ንብረታችሁ እንዳለና እንደሌለ በሰው እጅ ያስቀመጣችሁ ሰዎች መጀመሪያ ቼክ አድርጉ፣ ጠይቁ። ክፋት የለውም መጠየቅ። ቴንክ ዩ ክፋት የለውም መጠየቅ። ጠይቁ። ገንዘባችን አለ ወይ? ንብረታችን አለ ወይ? ሰላም ነው ወይ? እንምጣ ወይ? መጥቼ ንብረቴን አጥቼ መኖር ስለማልችል ንገሩኝ ካሁኑ ብላችሁ አሳውቁ። በአጎታችሁ በአክስታችሁ በቤተሰብ አካውንት ከፍታችሁ ብር እያስቀመጣችሁ ያላችሁ ደግሞ ነገ ደውሉና ስቴትመንት እስኪያውጡና ላኩልን ብላችሁ ጠይቁ። ያኔ ስቴትመንታችሁ ሲመጣ ምን ያህል ብር እንዳላችሁ ታውቁታላችሁ። በመሃል የሚወጣ የተሳሳተ ነገር ካለም ቼክ ታደርጋላችሁ። ሌላው ለመሄድ ስታስቡ ቀድማችሁ አሁን ብዙዎቻችሁ ወደ ሀገር ቤት መቼም እዚህ በፊት የገባችሁ ሰዎች ይሄ ነገር ስነግራችሁ የኮረኮርኳችሁ ያህል እንደሚሰማችሁ እርግጠኛ ነኝ። ስራ የፈታችሁ እህቶች ኮንትራት የምትገቡ
ካላችሁ አውሩኝ እያለች ነው ባላገሯ የምትባል እህታችን። እሱ አንድ ነገር በደንብ አዳምጡ፣ በደንብ ይኸውላችሁ። የባንክ አካውንት የሌላችሁ ሰዎች ኤምባሲ በመሄድ በውክልና በደንብ አዳምጡ። የባንክ አካውንት የሌላችሁ ኤምባሲ በመሄድ በውክልና አካውንት መክፈት ትችላላችሁ። ያ የከፈታችሁት አካውንት ዝግ አካውንት ነው። አንቺ ካልሄድሽ ያ ብር አይወጣም፣ አይንቀሳቀስም። መግባት ካልሆነ ውክልና የምትሰጡት ሰውዬ ማስገባትና መክፈት እንጂ የሚችለው ማውጣት አይችልም። በደንብ አዳምጡ። በደንብ ብር ማስገባት እንጂ ማስወጣት አይችልም። ዝግ አካውንት ይባላል። ዝግ አካውንት ፎቶ ልካችሁ ውክልና ሰጣችሁ ማስከፈት ትችላላችሁ። ኤምባሲ በመሄድ በደንብ አዳምጡ። ትችላላችሁ። አትችሉም ያሏችሁ የተሳሳቱ ሰዎች ናቸው። አንዴ የሰጠሽ ውክልና ለዘላለም ይሰራል ወይ ለምትዩ ውክልና ሰተሽ ጉዳይሽን ከጨረስሽ በኋላ ኤምባሲ ሄደሽ ድጋሚ ውክልና ማንሳት ትችያለሽ። ድጋሚ ውክልና ማንሳት ትችያለሽ። የት ኤምባሲ ካላችሁ ዱባይ ኤምባሲ፣ ሳውዲ አረቢያ ይቻላል፣ ዱባይ ይቻላል፣ ኳታር ይቻላል፣ ሁሉም ኤምባሲ ይቻላል። አብርሽ አለ አይደለ? ወጥቶ ነው ይቻላል። እዚህ ስደት ሀገር ኤምባሲ ሆናችሁ ባንክ አካውንት ማውጣት ትችላላችሁ። አሁን የምነግራችሁ ለእናንተ ነገ መንገድ የሚጠርግላችሁን ነገር ነው የምነግራችሁ። አሁን ማለቃቀስ ምንም ጥቅም የለውም። ይኸውላችሁ በሰይጣን ዘመን የሚያለቅስ ሰው ሰይጣን ነው የሚረዳው፣ ሰይጣን ነው እንጂ ሰው አይረዳው ወይም አምላክ አይረዳችሁ። ለምን? ጥፋቱ እኮ የማንም አይደለም። ጥፋቱ የሁላችሁም የእናንተ። ብዙ ጊዜ የማይመለከታችሁና የማያገባችሁ ላይ ውላችሁ ስታድሩ ለምን የእናንተ ነገር አይበላሽም? ሰው የራስ ሽቅድን ትተሽ የሰው ነገር የሰው ትዳር ፈረሳል ፈረሰ የሰው ነገር ሆነ አልሆነ እያልሽ የምትጨቃጨቂ ከሆንሽ የማን ነው ህይወት የሚበላሽው? የማን ህይወት ነው የሚበላሽው? የእናንተ ህይወት ነው የሚበላሽው። ሞባይሉ እኮ ውድ ነው የገዛችሁት። ሞባይላችሁ ነው አይደለም እያበላሸባችሁ እያጠፋችሁ ያሉት። ለሞባይላችሁ የሰጣችሁት ቫልዩ ነው እንጂ ለእግዚአብሔር የሰጣችሁት ቫልዩ አይደለም እያዳናችሁ ያለው። እናንተ ከእናንተ ጋር እንዴት ነው የምትስማሙት? አሁን ብዙዎች ከራሳችሁ ጋር የተጣላችሁ ከራሳችሁ ነው የተጣላችሁ። አረ እስኪ ተወኝ ሳሚ ባንክ እኔ በስንት ነበር የምጠቀመው? በስዊፍት ነበር የምጠቀመው። የ10 ወር ብር ያለው አለው እያለው የ10 ወር ያልተዘጋበት ሲሙ ሌላ ሰው ሸጡት። ከዛ አልቅሼ ተቋርጦ ነው የመጣልኝ። ቤቴም ተቆራርጦ ነው ይወጣልኝ። ታብታባዱ እራሳችሁ ጋር እየተጋጫችሁ ያላችሁት፣ ከራሳችሁ ጋር እየተጣላችሁ ያላችሁት፣ እራሳችሁን እያጣችሁ ያላችሁት በማን ምክንያት? ትንንሹ ነገር ነገ ትልልቅ ሆኖ ተሰብስቦ ትልቅ እንደሚሆን እያወቃችሁ ዛሬ ጥፋትን ተለማምዳችኋታል። ኃጢአትንም ተለማምደናል። ስድቡን፣ ውሸቱንም ድሮ ሰው ሲዋሽ እንኳን ከፊቱ ያስታውቅበታል ይባላል። አሁን ፍጥጥ ያለ ውሸት ነግሶ እውነት የሆነበት ዘመን ላይ ነን ያለነው።
አሁን በደንብ ነው በስቴፕ እየሄድን ያለ ነው። ሶ በዙሪያችሁ ያለውን ነገር አሁን ወደ ራሳችሁን በለፋችሁት በደከማችሁት በሰበሰባችሁት ገንዘብ ራሳችሁን እንዳታጡ ደግሞ አሁን በኋላ ለራስሽ ጊዜ መስጠት፣ ከራስሽ ጋር ማውራት፣ መነጋገር፣ ነገሮችን ማስተካከል። ምን ባደርግ ነው ህይወቴ ሊቀየር የሚችለው? ምን ባደርግ ነው የተስተካከለ ህይወት የሚኖር? ቀሪ ህይወቴን ኢትዮጵያ ውስጥ ሆኜ እንዴት ብዬ ነው ነገሮችን መስመር ማስያዝ ያለብኝ የሚለው ዘው ብለሽ መተሽ ነበረ። ዘው ብለሽ የምትገቢበት ሀገር አይደለም። አሁን ኢትዮጵያ ሰው አይድ ብሎ ማለት ነውር ነው። ሂዱም ብሎ ማለትም ነውር ነው። እንደ ነውር ነው የሚታየው። እንደኔ ኢትዮጵያ ግቡ ማለትም ነውር ነው። ኢትዮጵያም ቅሩ ማለትም ነውር ነው። ለምን እኔ ግቢም ውጭ የምልሽ ያንቺን ህመም አውቃለሁ ወይ? ያንቺን ጫማ አውቃለሁ ወይ? ያንቺን ድካም አውቃለሁ ወይ? ያንቺን ልፋት፣ ያንቺን ስቃይ፣ ያንቺን መከራ አንቺ ላይ የደረሰው ውርጅብኝ ማን ያውቅ? አንድ አምላክና አንቺ ናችሁ የምታውቁ። አንዳንዶቹ ኢትዮጵያ ሄጄ አብጄ የሰው መሳቂያ ከመሆንና በሽተኛ ከመሆን እኔ ሁሉ ነገር መስማት አልፈልግም እዚሁ ብለው ተስፋ ቆርጦ የተቀመጡ አሉ። ለምንድን ነው የምትሰሪ ስትባል እንጃ እኔ እናንተ ጠይቁ ለምንድን ነው የምሰራው የምትል እኮ ሴት አለች። ኢትዮጵያ ማስፈራሪያ የሆነበትን ጊዜ ቤትም አለ። አረቦች ደካማ ጎናችሁን አውቆ የሆነ ጥፋት ስታጠፉ ኢትዮጵያ ነው ምልክሽ ስትባል ጥፋቷን ታቆማለች። ኢትዮጵያ ነው ምልከው በቃ ባሏ ጋር ደውላ ሀቢቢ ተስኪራ ምናምን ስትል ሀቢብቲ አነ ኢትዮጵያ አነ በሞት ምናምን። ለምን ኢትዮጵያ እንዳትገባ ያደረጋት ወይም ደግሞ ኢትዮጵያ እንድትገባ የፈራቸው ነገር አለች። አቅል ያጠበባት የጨነቃት ነገር አለ። ሰው እንዴት ወደ ሀገርሽ ትሄጃለሽ ስትባል ይጨንቃታል። ማስፈራሪያ አድርገውታል። አንዲት እህታችን ወደ ኢትዮጵያ ለመሄድ 1 ወር ሙሉ እንቅልፍ የላት። 1 ወር ሙሉ የትኛው ልብስ ብቻዋን ሁሉ ማውራት ትጀምራለች። ከዛ በኋላ በቃ ወደ ኢትዮጵያ ለመሄድ የተዘጋጀች ልጅ ብቻዋ ታወራዋለች። አይገልጸውም። በዚህ አሁን ከላንች እጇ እንደዚህ የቆጠረች የአጎቴ ልጆች አክስት ያለች አያቴ አለች። አሁን አለች ልክ አያቴ አለች ወይኔ ረስቻት አያቴ አለች ትላለች። ብቻዋ የማስጨነቃት የሰው ድሪቶ ለመሰብሰብ ኮተት ለመያዝ እንዲህ ምን በቃ ትቁነጠነጠዋለች። አተኛም እንደዚህ ብዥ ሲልባት ሰማው ሲገለባበጥ ኢትዮጵያ ሄዳ የሆነ ነገር ስታረግ ከባሏ ጋር ተገናኝታ ደረቱ ላይ ሂጅ ትልጥፍስ ናፍቆኛል ሂጅ ከንፈሩን ብጭ እስከማረገው ሂጅ አብሬው እስክተኛ ትላለች። ብቻውን ጎንተሮ ብዙዎቻችሁ ምስቅልቅል ውስጥ ነው የምትሆኑት። ለምን መሰላችሁ? ያለ መዘጋጀት አይምሮ ቦታ አለመያዝ። በቃ የሆነ ጊዜ የሚያልቅ አልመሰለሽም? ቲክቶክ ላይ ተጥደሽ ወሬ ስታሯሮጭ ትከርሚና የራስሽ ጉዳይ ሲመጣ ብቻሽን ታወሪያለሽ። አበድሽ ማለት ነው። በተለይ 2 ቀን 3 ቀን ሲቀር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤት አውሮፕላን ላይ የምትተኛው እንቅልፍ። ፖርሷ ውስጥ ወስደው ገብተው ወርቅ ቢወስዷት እንደው ጡቷን ቢቆርጧት ጆሮዋን ቢቆርጧት አትሰማም። አውሮፕላን ውስጥ የሚተኙት እንቅልፍ ለምን መሰላችሁ? ይሄ እኮ ከባድ ችግር ነው። ይሄ እኮ አለመዘጋጀት፣ አለመረጋጋት፣ ሰላም ከራስ ጋር አለመሆን፣ በራሳችሁ ጊዜያችሁን ባለመጠቀማችሁ እኮ ነው ይሄ ሁሉ ነገር የመጣው። ምን አለ አሁን የተጨነቃችሁትን ጭንቀት ቀደም ብላችሁ ብታስቡት ብትዘጋጁበት እኮ ሁሉ ነገር አይመጣም። አንዳንዶች ደግሞ አሁን ብዙዎቻችሁ ለቤተሰብ አትደውሉ የሚባለው ለዚህ ቤተሰብ ጋር ሲያቀብጥሽ ልመጣ ነው ስትያቸው ምድረ ወንድም ምድረ እህት ሐሳብ የሌለበት ሞባይል አምጭልኝ፣ ቡታንታ አምጭልኝ፣ ድሪቶ አምጭልኝ፣ ኮተት
ያ ሁሉ ለመሸከም ደግሞ ሌላ የ3 ወር የ2 ወር ብር ታጠፊያለሽ። ታጠፊዋለሽ አይገልጽም። የማን ችግር ነው? የማን ጥፋት ነው? ጸጥ ብለሽ ገብተሽ ጸጥ ብለሽ ዝም ብለሽ ነገሮችሽን ገና እኮ ከዚህ አሁን የብዙዎቻችሁ ችግር እዚህ ደግማችኋል፣ እዚህ ተሰቃይታችኋል፣ ከዚህ የሰው ጮታ አደንዝዟችኋል፣ ብዙ መከራ አይታችኋል። አዎ ኢትዮጵያም ደግሞ እኮ ገና አልጋ ባልጋ የሚሆን ነገር አይጠበቅም። ተውት፣ ሰላማዊ ቤተሰብ ቢኖር አልጋ ባልጋ ግን የሚጠብቃችሁ ነገር የለም። እንደገና እኮ ኢትዮጵያ ደግሞ ከኢምፕሎ ወደ ሰልፍ ኢምፕሎይ ትቀየራላችሁ። ከኢምፕሎይመንት ወደ ሰልፍ ኢምፕሎይ፣ ከሰራተኝነት ወደ ራስን በራስ ማስተዳደር የሚባል አለ። ያው ለምሳሌ ልበላችሁ፣ ሱቅ ከፍቶ ንግድ ቤት ከፍቶ አንቺ ከሌለሽ ያ ሱቅ መስራት አይችልም የሚለው ሲስተም ውስጥ ነው የምትገቡት እንጂ መቼም እዚህ የአረብ ሀገር 15 ዓመትም 20 ዓመትም ቆጥርሽ ኖርሻት ማለት ኢትዮጵያ ሄደሽ ኢንቨስተር አትሆኝም። ይሄ ነው ወቅ ለብዙዎቻችሁ ድካም ይሄ ገና ራስሽን በራስሽ ገና ትኖሪያለሽ። እኔ ብርም ቤትም አለኝ፣ ግን የቤተሰብ ምክር አልሰማ ብዬ አሁንማ ሰው ላይ ወድቄ ይሄው ከመሞት አልሰማ ብዬ ሰው ላይ ወድቄ ይሄው ከመሞት ብቻ ልጅን ትቼ ተመልሼ ወደ ማዳም ቤት መጣሁ። ኧረ ጎበዝ፣ ይሄ ነገር እንዴት ነው? እኔ ብርም ቤትም አለኝ፣ ግን የቤተሰብ ምክር አልሰማ ብዬ የማይሆን ሰው ላይ ወድቄ ይሄው ከመሞት ብዬ ልጅን ትቼ ተመልሼ መጣሁ። ገብቶኛል በጣም አስቡት። ቤትም ልጅም ብርም እያላት ያገኘችው ሰውዬ ግን አውሬ ሆኖባት ይኸው ተመልሳ መጣ። አሁንም አረብ ሀገር ተደብቃለች። እኔ እኮ የሚገርመኝ ነገር ወይኔ የአረብ ሀገር ሂጂ ብሎ የመከረኝ ሰውዬ ሲኦል እንኳን ቢሞላ መቀርቀሪያ አይሆን። ሲኦል እንኳን ቢሞላ መቀርቀሪያ ነው የሚሆን። መጀመሪያ አረብ ሀገርን ሀሳብ ያነሳባችሁ ሰው ድንጋይ ይቆርጥ። መድኃኔዓለም አባት ምን ውስጥ እንደከተታችሁ እኮ ግራ ቢገባ። ሰው ለፍቶ ደክሞ እንደ ሁሉ እንኳን ስትቀቅሉም በጉን ጤፉን ስትገዙለት የነበረ ቤተሰብ ደክሟታል፣ እስኪ ትንሽ ርፍ እንድትል ሰላም እንስጣት የሚል ቤተሰብ ይጥፋ። እርፍ ሰላም ማግኘት እኮ ትልቅ ነገር እኮ። ተውት፣ ሌላ ምንም አያደርጉላችሁ። ምንም እኮ ሊያደርጉላችሁ አይችሉም። ምንም ሊያደርጉላችሁ አይችሉም። እግዚአብሔር ምንም አያደርጉላችሁ። እንዴት ሰው ሰላም ያሳጣል? እንዴት ሰው ሰላሙን በራሱ እጅ ያጣ? ሌላው ይቅር፣ አይበላ አይጠጣ። እንዴት ሰው የገዛ ልጁ ላይ በስደት መከራውን አይታ የመጣች ልጅ ላይ እንዴት ያሽሟጠጣል? አሽሙረኞች እኮ ናቸው። አትሂድ በለው እንዲሄድ አድርገው ብለው እኮ ማሽሙር። መግባት የምትፈልጉ ሰዎች ሜምበር መሆን እኮ ትችላላችሁ። ሜምበር ለምንድን ነው የማትሆኑት? ለምንድን ነው አስገባይ ብሎ ልመና ምንድን ነው? ሜምበር ሁኑና ግቡ። ሜምበር መሆን ጠልታችሁ መግባትም ፈልጋችሁ እንዴት ነው ነገሩ? እኔ አንበሳ ወርዱና ግቡ አልል። ምን አስባችሁ ነው ጎበዝ? ይኸውላችሁ አንድ ነገር በደንብ አዳምጡ። የሚጠቅማችሁ ነገር ልንገራችሁ። ሰው
ረጅም መንገድ አይደል ብልጥ የሆነባችሁ እናንተ ደግሞ ብልጡ ናችሁ እንድትኖሩ ነው። ሚውት አርጊው ሚውት አርጉ ብልጥ ሁኑ። ይኸውላችሁ ያስቀመጣችሁት ብር እንጂ ባንክ ያለው ያስቀመጣችሁት እድሜያችሁ ጊዜያችሁ ጤናችሁ እናንተ ጋር ነው እየተበላሸም እየኖረም ያለው ባለቤቱ እናንተ ናችሁ።